ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉን እጅግ አድርገን አመስጋኞች ነን። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በዚህም ሰዓት ለእናንተ ውድ አድማጮቻችን ከያዝንላችሁ መረጃዎች ውስጥ በተለይም በአውሮፓ ታላላቅ ክለቦች ሪያል ማድሪድ ቤት በርከት ያሉ አዳዲስና ሰበር ጥንቅሮችን ይዘናል። ተከታተሉታላችሁ። ለየት ያሉ መረጃዎች የተያዙበት ነው። በስተመጨረሻም ባርሴሎና ይፋ የዝውውር ጥያቄ አቅርቧል። ዛሬ የሰማነው ትልቅ ዜና ውስጥ የቡድን ዜና እናካተታለን። በዓለም ዋንጫ ሊጀመር ጥቂት ቀናት ሲቀሩት በጣም አነጋጋሪ ነገሮችን እየሰማንበት ነው። ዛሬም ለየት ያለ ጥንቅር በዓለም ዋንጫም ዙሪያ ተይዟል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ ጥንቅሮችን ለእናንተ ውድ አድማጮቻችን ይዘን መተናል። አጫጭር ስፖርታዊ መረጃዎችን እናስቀድማለን። ከዛ በዘለለ ደግሞ በፕሪሚየር ሊጉ ማንቸስተር ሲቲን የተመለከተ መረጃ እናስከትላለን። ጋርዲዮላን ወደ ሲቲ ይመጣል የተባለ ሰውና የቀድሞውን የሲቲ ሰው የተመለከተ ልዩ ጥንቅር በቃል ስፖርት ዩቲዩብ ቻናል ቆይታ ስታደርጉ ትከታተሉታላችሁ። ቼልሲ በዘ ቴሌግራፍ በኩል አንድ መረጃ ወጥቶበታል። ስለዚህ ክለብ አንድ መረጃ እኛም ልናካፍላችሁ ስለወደድን ሰማዮቹን የክለቦች ዓለም ሻምፒዮኖችንም የተመለከተ ጥንቅር በቃል ስፖርት ዩቲዩብ ቻናል ተይዟል። በሊቨርፑል ወቅታዊ ጉዳይ ላይ ሌጀንዱ ያጋራው መልእክት በጣም አነጋጋሪ ሆኗል። የተከፋውና የተገፋው ሳላ እያለ ይገኛል። የቡድን ዜና እናነሳለን። አዲሱ አሰልጣኝን በተመለከተና የሊቨርፑል ሽግግርን የተመለከተ መረጃ እናነሳለን። በቡድን ዜና ቫንዳይክ፣ ዶሚኒክ ሴቦች ላይ ሜሎስ ኬርኪ ዝውውርን ጉዳይ በተመለከተም በቃል ስፖርት ዩቲዩብ ቻናል መረጃ ተይዟል። በማንቸስተር ዩናይትድ የመረጃ ሰዓታችን ሎትሮ ተጫዋቾችን ሲተች የምናውቀው ፖል ስኮልስ ስለ ዩናይትድ ሲሆን ግን ልቡ በጣም ራርቷል። ስስ እንደሆነ የሚያሳየበትን ሀሳብ እናጋራችኋለን። ዩናይትድ ቤት ዝውውር ጉዳዮች በስፋት የሚጠበቁ ናቸው። ከዝውውር ጉዳዮች ጋር በተያያዘ ሰፋ ያለ መረጃ ለዩናይትድ ደጋፊዎች እናደርሳችኋለን። ዩናይትድ የቀድሞ ተጫዋቹንም ሊያስፈርም መሆኑን አረጋግጠናል። በቡድን ዜና ማንቸስተር ዩናይትድን በቃል ስፖርት ዩቲዩብ ቻናል እንመለከታለን። ከአርሰናል ዝውውር ጋር በተያያዘ ወደ አርሰናል ትመጣለህ ተብሎ ነበረ። ኮከቡ ተጫዋች ምላሽ ሰጥቷል። በዝውውሩ ላይ በርከት ያሉ የአውሮፓ ክለቦች የአርሰናልን የክንፍ ተጫዋቾች ሊወስዱ ፍላጎት አላቸው። አርሰናል በዛ የክንፍ ቦታ ላይ ማምጣት የሚሻቸውን ተጫዋች በተመለከተ እና አማራጮች እናያለን። ከአርሰናል አለቅም እያለ ነው አንድ ተጫዋች። ሌላኛውን የቡድን አጋሩን የተመለከተ ጥንቅር እናነሳለን። ስለ አርሰናል አያገባኝም ያለ ሰው ስለ አርሰናል ለየት ያለ ሐሳብን በአንድ ተጫዋች ዙሪያ ያነሳል። የዓለም ዋንጫና አርሰናል ቤት የቡድን ዜና በቃል ስፖርት ዩቲዩብ ቻናል ቆይታ ስታደርጉ እነኝና ሌሎች መረጃዎችን ተከታተላላችሁ። ላይክ ማድረግ ግን እንዳይረሳ። አብራችሁን ቆዩ። ቃል ነኝ ከመረጃዎቹ ጋር። መልካም ቆይታ። በድጋሚ ማድሪድን እናስቀድም። ወቅታዊ ሁኔታዎች ሁሉ ማድሪድ ቤት በጣም አስገራሚ ናቸው። ለአብነት ያክል በቡድን ዜና ቀጣዩ ሪያል ማድሪድ አሰልጣኝ ጆዜ ሞሪኒዮ የመሆን ዕድላቸው አሁን እርግጥ ሆኗል። እንነግራችኋለን ምክንያቱን። አሰልጣኝ ጆዜ ሞሪኒዮ ወጣቱ አጥቂ ኤንድሪክ ትልቅ አድናቂ ናቸው ተብሏል። ሪያል ማድሪድ ለኤንድሪክ ቀጣይ ዓመት አስፈላጊ ትሆናለህ የሚል መልእክትም አስቀምጠውለት ነው ወደ ዓለም ዋንጫ ያቀን ነው። ሪያል ማድሪድ በውሰት መሰጠቱም ስህተት ብሎ እንዳመነ ይታወቃል። ጆዜ ሞሪኒዮ በክለቡ ሀሳብ መስማማታቸውና ተጫዋቹ የሪያል ማድሪድ ቁልፍ እቅድ አካል ሆኖ እንደሚቀጥል አረጋግጠዋል። ባለፈው ዓመት መጀመሪያ የጨዋታ ጊዜ ያልነበረው ኤንድሪክ በውሰት ወደ ኦሎምፒክ ሊዮን አምርቶ ጥሩ ጊዜን ያሳልፈዋል። ፍሎሬንቲኖ ፔሬዝ ምርጫውን ካሸነፉ ጆዜ ሞሪኒዮ አሰልጣኝ እንደሚሆኑ ይታወቃል። ነገርየው ታዲያ እንዴት ሆነ ካላችሁን ኦልሞስት እውነት እየሆነ ይገኛል። የስፔኑ ክለብ ሪያል ማድሪድ ፕሬዝዳንታዊ ምርጫው ይህን መረጃ በቃል ስፖርት ዩቲዩብ ቻናል ስናደርስ እየተጠናቀቀ ነበረ። በክለቡ ውጤታማነት ምክንያት ተቃውሞ የበረታባቸው ፍሎሬንቲኖ ፔሬዝ በራሳቸው ተነሳሽነት ጊዜው ሳይደርስ ምርጫ ይደረግና ጉዳዩ ለይለት ብለው ነበረ። የሚፎካከረኝ ሲሉም እሳቸውን የምርጫ ግብዣ የተካፈለው ኤንሪኬ ሪኬልሚ ነበረ። ፉክሩም ጠንካራ ነበረ። የሪያል ማድሪድ ፕሬዝዳንታዊ ምርጫ በሰዓታት ውስጥ ይጠናቀቃል። ይህን መረጃ በቃል ስፖርት ዩቲዩብ ቻናል ባደረስናችሁ በአንድ ሰዓት ውስጥ ይጠናቀቃል። ይህን መረጃ ስናቀርብ ፍሎሬንቲኖ ፔሬዝ በብዙ ርቀት እየመሩ ነበርና ኦልሞስት ፍሎሬንቲኖ ፔሬዝ ቀጣዩ የሪያል ማድሪድ ፕሬዚዳንት ሆነዋል ማለት ነው፣ እጃችን ላይ በገባው መረጃ መሰረት። ስለዚህ በሳቸው ስር ያሉ ነገሮች የሚጠበቁ ይሆናል። ኤንሪኬ ሪኬልሚ ግን በጣም ጥሩ ተፎካካሪ ነበሩ ማለት ይቻላል። ፕሬዚዳንታዊ ምርጫ ቅስቀሳው በራሱ
በርካታ ክለቦችን ያናጋ እንደነበረ የሚዘነጋ አይደለም። ከዚህ ፕሬዝዳንታዊ ምርጫ ጋር በተያያዘ ሮቤርቶ ካርሎስ በርከት ያሉ የአትሌቲኮ ማድሪድና በርከት ያሉ የባርሴሎና ሰዎች የፍሎሬንቲኖ ፔሬዝን መመረጥ አይሹም ነበር ብሏል። ምክንያቱ ግልጽ ነው። ፍሎሬንቲኖ ፔሬዝ ዋንጫ ያሸንፋል። ፍሎሬንቲኖ ፔሬዝ የዓለም ኮከቦችና ከዋክብቶችን ያስፈርማል። ስለዚህ አለ ሮቤርቶ ካርሎስ የእሳቸው ፕሬዝዳንታዊ ምርጫ ማሸነፍ የማይፈልጉት ወይ የአትሌቲኮ ማድሪድ ወይ የባርሴሎና ሰዎችና ደጋፊዎች ናቸው ብለዋል። በእርግጥ እሳቸው ኮከብ አመጣለሁ ብለዋል። ፓሪሰን ጀርሜን እንዳደርሱ ደጄ ብለዋል። ፓሪሰን ጀርሜን ዦዋን ኔቬዝም ቪታኒያም ፈጽሞ ለሽያጭ አይቀርቡም ብለዋል። ፍሎሬንቲኖ ፔሬዝ 150 ሚሊዮን ዩሮ አቀርባለሁ ለአንድ ኮከብ ተጫዋች ካሉ በኋላ እና የእንግሊዝ ተጫዋች እንግሊዝ ፕሪሚየር ሊግ ውስጥ ያለ አይደለም ካሉ በኋላ ሚዲያዎች ቪታኒያ ወይም ዦዋን ኔቬዝ ናቸው አሊያም ሞሊሴ ናቸው ሲሉ ፓሪሰን ጀርሜን በቀጥታ ከሳቸው አንደበት ሳይሰማ ፈጽሞ ደጄ እንዳትደርሱ በሁለት ተጫዋቾች ሲሉ መግለጫም ያውጥተዋል። ሁለቱም ተጫዋቾች ቪታኒያም ዦዋን ኔቬዝም በፓሪሰን ጀርሜን ይቆያሉ ተብሏል። ከዛ ውጪ የሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ ከምርጫው በኋላ የሚያቀርቡት 150 ሚሊዮን ዩሮ ግን ለቪታኒያም ለዦዋን ኔቬዝም ሳይሆን ለሚኬል ኦሊሴ ነው መባሉና መረጋገጡ ይታወቃል። ባየር ሙኒክ በበኩሉ በፕሬዚዳንት ኡሊ ሁነስ በሰጡት አቋም መግለጫ የማይለወጥ የጸና አቋም ያለን ልክ ለሊቨርፑል አንሸጠም እንዳለው ለሪያል ማድሪድም አንሸጠም ብለዋል። ፕሬዚዳንቱ በቅርቡ ስለ ኦሊሴ ተጠይቀው 200 ሚሊዮን ቢቀርብ ራሱ አንሸጠውም ብለው ነበረ። ሪያል ማድሪድ በበኩሉ ገንዘቡ እውን ሆኖ ሲቀርብ ባየር ሙኒክ አይኑን አያሽም ይፈተናል እያሉ እንግዲህ በአቋም ደረጃ ይዘውታል። ፍሎሬንቲኖ ፔሬዝ ሚኬል ኦሊሴ 26 ጎሎችን በሁሉም መድረክ በ2025/26 የውድድር ዓመት ያስቆጠረ ከዛ በዘለለ ደግሞ በአውሮፓ ዙሪያ ካሉ ተጫዋቾች በ4 የአሲስት መጠንም በልጦ በ4 የግብ ብዛት ያጠናቀቀ ተጫዋች ነው በልጦና በጣም አስደናቂ ጊዜን ያሳለፈ የክንፍ አጥቂ ነው። ማድሪድ በፍሎሬንቲኖ ፔሬዝ ስር ማክሰኞ ጥያቄ ያቀርባል እንደተባለ ይታወቃል። ሌላኛው የሪያል ማድሪዱ ኮከብ አርዳ ጉለርን በተመለከተ በሲአይኤስ ፉትቦል ዘገባ መሰረት ተጫዋቾችን በተለይም ወቅታዊ እንቅስቃሴያቸውን ተመልክቶ የዋጋ ተመን ያወጣላቸዋል ሲአይኤስ ፉትቦል። ከዚህ ጋር በተያያዘ አርዳ ጉለር 124.8 ሚሊዮን ዩሮ ማውጣት የሚችል የአጥቂ አማካይ ስፍራ ተጫዋች ብሎታል እና ይህም በዓለም ላይ ካሉ የአጥቂ አማካይ ስፍራ ተጫዋቾች ውዱ ተጫዋች ያደርገዋል እንደ መረጃው ምንጭ ከሆነ ማለት ነው። 7 ጎልና 16 አሲስቶችን ለሪያል ማድሪድ የአውሮፓ ሻምፒዮንስ ሊግን አሸንፏል። ግን በዛ የአውሮፓ ሻምፒዮንስ ሊግ ዋንጫ ላይ ተሳትፎ አልነበረውም። እሱም በሪያል ማድሪድ የዛ ዋንጫ ጉዞ ውስጥ የተጫዋችነት አካል እንጂ ዝርዝር የሆንኩት በዋንጫው ላይ ማግኘት ሂደት ላይ አልተሳተፍኩምና በቀጣይ ሻምፒዮንስ ሊግ ላይ እየተሳተፍኩ ዋንጫውን ማንሳት እፈልጋለሁ ማለቱ የሚዘነጋ አይደለም። ባርሴሎና ይፋዊ ጥያቄ ያቀርበዋል ለቤርናንዶ ሲልቫ። ይፋዊ ጥያቄው ለሲቲ አይደለም የሚቀርበው፣ ምክንያቱም ቤርናንዶ ሲልቫ በነፃ ማንቸስተር ሲቲ ለቋል፣ ኮንትራቱ ተጠናቆ። ስለዚህ አሁን ያለው ድርድር ከራሱ ጋር ብቻ ነው የሚደረገው። ለየትኛውም ክለብ ክፍት የሆነው ቤርናንዶ ሲልቫን ለማስፈራረም ታዲያ ባርሴሎና ይፋዊ ጥያቄ ያቀርበዋል። ባርሴሎና ተጫዋቹን ያቀረቡለትን ጥያቄ በተመለከተም የሂሳቡ ጉዳይ ውይይቶች ይደረጉበታል ተብሏል። ተጫዋቹም በቀጣይነት ወደ ክለቡ የማምራት እድሉ በጣም ሰፊ ነው እየተባለ ይገኛል። በእርግጥ የመጨረሻ ውሳኔውን አልወሰነም። ተጫዋቹ ከዓለም ዋንጫ በኋላ ውሳኔን ወስናለሁ ማለቱ የሚዘነጋ አይደለም። ተጫዋቹ ግን በቀጣይ በጣም ብዙዎች የሚወዱኝ ወይም እኔን የሚወድ ክለብ ውስጥ መጫወት እፈልጋለሁ ማለቱ የሚዘነጋ አይደለም። እናም የቤርናንዶ ሲልቫ ውሳኔ ይጠበቃል ከዓለም ዋንጫ በኋላ የሚል ሀሳብ አጋርቶ ነበረ ተጫዋቹ። ባርሴሎና ይፋዊ ጥያቄውን ዛሬ ያቀርበዋል። ስለዚህ የቤርናንዶ ሲልቫስ ምላሽ እውነት ከዓለም ዋንጫ በኋላ ወይንስ ከዓለም ዋንጫው ሂደት ውስጥ አንዱ የምንሰማው ምላሽ ይሆናል፣ በቀጣይ ይጠበቃል። በአትሌቲኮ ማድሪድ ቤት እናውቀዋለን ተቀይሮ እየገባ ግብ ሲያስቆጥር አሌክሳንደር ሶሎሮዝ መዳረሻው ዩቬንቱስ ይሆን ዘንድ ከዩቬንቱስ ጋር ተስማምቷል። አሌክሳንደር ሶሎሮዝ በሚቀጥለው የውድድር ዓመት ለዩቬንቱስ ለመጫወት ከስምነት ደርሷል። አሁን የቀረው ነገር በአትሌቲኮ ማድሪድ እና በዩቬንቱስ መካከል የሚደረገው ድርድር ነው። በርከት ያሉ የጣሊያን መገናኛ ብዙሃንም መረጃውን አረጋግጠውታል። በጣም ያልተጠበቀ ይመስላል። ያ ማለት በአትሌቲኮ ማድሪድ በኩል ተጫዋቹን የሚሸጡት ከሆነ የፍሎሬንቲኖ ፔሬዝ የዩሊያን አልቫሬዝ ጉዳይ እንዴት ያለ ይሆናል? ዩሊያን አልቫሬዝ በበርካታ ክለቦች ይፈለጋል። አሌክሳንደር ሶሎሮዝ ወደ ዩቬንቱስ ለማቅናት ተስማምቷል። የአጥቂ ክፍሉ
በአንድ ክረምት ወሳኞቹን ቁጥር 1 እና ቁጥር 2 ሊያጣ ይችላልና አትሌቲኮ ማድሪድ ምን አይነት ውሳኔዎችን ይወሰናል የሚለው በትልቁ ይጠበቃል። ዩሊያን አልቫሬዝም ለባርሴሎና ለመጫወት ልቡ እንደሸፈተ አስቀድሞም ሲነገር እንደነበረና በይፋ መልቀቅ እንደሚፈልግም ለአትሌቲኮ ያሳወቀ ተጫዋች እንደነበረ ይታወቃል። በዓለም ዋንጫ የስፔን ብሔራዊ ቡድን ከሚጠበቁት ውስጥ ነው። በነገራችን ላይ ኢኤ ስፖርት ባለፉት 4 የዓለም ዋንጫዎች የገመታቸው ግምቶች ትክክል ሆነዋል። በሚቀጥሉት 10 ዓመታት ብለው 2010 የደቡብ አፍሪካ የዓለም ዋንጫ ላይ የገመቷቸው ግምቶች በሙሉ በዛው መሰረት እየሄዱ ይገኛሉ። በጣም አስገራሚ ነው። 2010 ስፔን ብለው ነበር፣ ስፔን አሳካች። 2014 ለጀርመን ሰጥተው ነበር፣ ጀርመን ወሰደች። 2018 ለፈረንሳይ ብለው ነበር፣ ፈረንሳይ ወስዳለች። 2022 ለአርጀንቲና ብለው አርጀንቲና ወስዳለች። አሁን 2026 ለስፔን የገመቱላት ስፔን ታነሷለች የሚለው በቀጣይ ይጠበቃል። ግን ኢኤ ስፖርት ባለፉትና በሚቀጥሉት 10 ዓመታት በድምሩ ዋንጫውን የሚበሉ ሀገራት ብለው ያስቀመጧቸው ሂደቶች ከ2010 ጀምሮ እየተሳኩ ናቸው። ስፔን በተከታታይ ቀጣዮቹን 2026 እና 30፣ ጀርመን ደግሞ በ2034 ከዛ በኋላ ፈረንሳይ፣ አርጀንቲና እያለ ይቀጥላል የሚል የሚቀጥሉትን 5 ዓመታትና ያለፉትን ዓመታት ግምት በዚህ መልኩ ሄዷል። በጣም አስገራሚ ግን የኢኤ ስፖርት ግምት እስካሁን አለመበላሸቱ ዘንድሮ ስፔን እንድትጠበቅ ያደርጋታል እየተባለ ነው። የሳውዲ አረቢያ ሊግ በዚህኛው የዓለም ዋንጫ ከትልልቅ አውሮፓ 5 ታላላቅ የሚባሉት የእንግሊዝ፣ የስፔን፣ የጣሊያን፣ የጀርመን፣ ፈረንሳይ ቀጥሎ በርካታ ተጫዋቾችን ለዓለም ዋንጫ የላከ ሊግ ሆኗል። ያ ማለት ሊጉ ምን ያህል ከዋክብትና ኮከቦችን እየሰበሰበ እንዳለ ማሳያ ተደርጎ ሊወሰድ ይችላል። ሌላው በጣም አነጋጋሪው ነገር የዓለም ዋንጫን ከሚያስተናግዱ ሀገራት አንዷ ሜክሲኮ እንደሆነች ይታወቃል። የሜክሲኮ መንግስት ከዓለም ዋንጫው በፊት ለጎብኚዎች በግልጽ የሚታዩ በጣም ዝቅተኛ የሆኑ ደሳሳ ጎጆች ላይ ባነር መለጠፍ ጀምሯል። በዚህ መሰረት እነኛ ቤቶች እንዳይታዩና በሜክሲኮ ውስጥ በሚቆዩ ቱሪስቶች በኩል እንግዲህ ፎቶዎች ተነስተው ለዓለም እንዳይሰራጩ በሚል የሜክሲኮ መንግስት የገጽታ ግንባታ ጀምሯል። የገጽታ ግንባታው ግን ከተማውን መገንባት ማስዋብ ላይ አይደለም። በብረቶች በተሰሩ ባነሮች ሙሉ የነኝ ዝቅተኛ ቤቶችን እንዲሸፈኑ ማድረግ ሆኗል። ጉዳዩ በመላው ዓለም መነጋገሪያህን መሆኑ ግን አልቀረም። ኬሊያን ምባፔ 48 ብሔራዊ ቡድኖች በዓለም ዋንጫ ላይ መሳተፋቸውን በተመለከተ ለበርካታ ሀገራት እድል ይሰጣል ብለዋል። በተለይም 32 ሀገራት በሚሳተፉበት ጊዜ መሳተፍ ያልቻሉ ተጨማሪ ቡድኖች እንዲሳተፉ እድልም ይሰጣል ብለዋል። እናም በጣም የተለየው የዓለም ዋንጫ ይሆናል ብለዋል። እናም እዚህ በመገኘታችን እኛ በጣም ደስተኞች ነን፣ ግን እንደ ጣሊያን ያሉ ብሔራዊ ቡድኖች በዚህ 48 ብሔራዊ ቡድን ውስጥ አለመገኘታቸው በጣም ያሳዝናል። በዓለም ዋንጫ ታሪክ ያለው ብሔራዊ ቡድን ነበር ብለዋል። ከዛ ውጭ ፈረንሳይ ውስጥ አንድ ነገር በጣም አነጋጋሪ ሆኗል። ሪያን ሼርኪ ያ የብሔራዊ ቡድን ፎቶ ሲነሳ ለምን እንደዛ አይነት አቋቋም ቆምክ ሲባል እኔ እንደዛ የቆምኩት ለመቀለድ አይደለም፣ ከኋላ ያሉት ሚኒስትሯን ላለመከለል ነው ብሎ ነበር። የፈረንሳይ ብሔራዊ ቡድን ተጫዋች ግን ዛሬ በልምምር ላይ በሪያን ሼርኪ የፎቶ ስታይል ሲቀልዱ እነሱም ፎቶ ሲነሱበት ነበር። በጣም አነጋጋሪ ነበረ። በዓለም ዋንጫ ወቅት የሚኖረው ፈታኝ ሙቀት አምና በክለቦች ዓለም ዋንጫ በደንብ ተመልክተነዋል። ብሔራዊ ቡድኖቹ እንዴት ያለ ጊዜን ያሳልፋሉ፣ በተለይም በአሜሪካ የሚለው በትልቁ ይጠበቃል። አሁን ላይ በርካታ ብሔራዊ ቡድኖች ተጠባባቂ ተጫዋቾችን መልበሻ ቤት ለማስቀመጥ ወስነዋል። የብሔራዊ ቡድን እቅድ በጨዋታው ወቅት ተቀያሪ ተጫዋች ሙቀት እንዳያገኛቸው ለማድረግም ነው ተብሏል። የብሔራዊ ቡድን ምክትል አሰልጣኝ ወደ መልበሻ ቤት እየገቡ የሚቀየሩ ተጫዋቾችን ጥሪ ያደርጋሉ ማለት ነው። ተጫዋቾቹ ከተጠሩ በኋላ ተቀይረው ከመግባታቸው በፊት እንደሚያሟሙቁ ተዘግቧል። ቢቢሲ ስፖርትም ይህን እያለ ይገኛል። እዛ ያለው ሙቀት ምን ያህል ፈታኝ እንደሆነ የእንግሊዝ ብሔራዊ ቡድን የሰሞኑን የአቋም መፈተሻ ጨዋታ ያየ ይሄ በሃሪኬን ግብ 1-0 ያሸነፉበት ሪዮ ንጉማ የጨዋታው ኮከብ የተባለበት ጨዋታ ላይ እንዴት አይነት ጊዜ እንዳሳለፉ እንግሊዝ ተጫዋች ለተመለከተ የዓለም ዋንጫው ከተጋጣሚ ቡድን በላይ የአየር ሁኔታው ምን ያህል ፈታኝ እንደሆነ ማሳያ ነው። ከዚህ ጋር በተያያዘ የእንግሊዝ ብሔራዊ ቡድን በአሜሪካ ፍሎሪዳ የመዘጋጃ ጨዋታ ያደረገበትን ስቴዲየም በተመለከተም ተችቷል። ስለ መጫወቻ ሜዳው ቅሬታ ያቀረቡት አሰልጣኝ ቱሄል ሜዳው በጣም አስቸጋሪ ነበር፣ አልተስተካከለም፣ ለጨዋታ የማያግዝም ብለዋል። የብሔራዊ ቡድኑ አምበል ሃሪኬን በበኩሉ እውነቱን ለመናገር ሜዳው ጥሩ አልነበረም ብሏል። በእንደዚህ አይነት መጫወቻ ሜዳ ላይ መጫወት በፈለግንበት መንገድ መጫወት በጣም አዳጋች ነው ሲል ሃሪኬን ቅሬታውን አቅርቧል። በአቋም መፈተሻው ጨዋታ ላይ እንግሊዝ ኒውዚላንድን በራሱ በሃሪኬን ጎል 1-0 በሆነ ውጤት ድል ማድረጉ ይታወቃል። እናም በልምምድ የቅድመ አቋም መፈተሻ ጨዋታ ያደረጉበትን ስቴዲየም
በብዙ ተችቶታል። የአሜሪካው የዓለም ዋንጫ የሜክሲኮን በእርግጥ የካናዳም ጭምር ነው። ሞር ግን ከካናዳ ይልቅ ሜክሲኮና አሜሪካ ስማቸው የማይጠፋ በዓለም ዋንጫው በጣም አነጋጋሪና አስገራሚ ሁነቶችን እየሰማንባቸው ያለ አገሮች ሆኗል። ካናዳ ላይ ግን እስካሁን ጸጥ ረጭ እንዳለ ነው ከዓለም ዋንጫው ጋር በተያዘ። በእርግጥ ካናዳ በጣም ዘመናዊ ከሚባሉ ሀገራት አንዷ እንደሆነች የሚታወቃል። የጀርመን ተጫዋቾች ከካታር ዓለም ዋንጫ ተምራችሁ ከፖለቲካ ራሳችሁን አርቁ የሚል መልእክት ደርሷቸዋል። የቀድሞ አሰልጣኝ የርገን ክሊንስማን ናቸው። የጀርመን ብሔራዊ ቡድን ውጤት ከፈለጋችሁ ፖለቲካውን ለፖለቲከኞች ትታችሁ እናንተ ኳሱን ተጫወቱት ብሏል። እዛ ሄደ ሁልጊዜ ስለ ፖለቲካና ማህበራዊ ችግር የምታወራ ከሆነ የዓለም ዋንጫ ሻምፒዮን አትሆንም በሚል የርገን ክሊንስማን ብሔራዊ ቡድኑን ተችተውታል። ከካታር ዓለም ዋንጫ ተምረን እንደመጣን ተስፋ አደርጋለሁ ያሉት አሰልጣኙ እግር ኳስ ላይ ብቻ ማተኮር ይኖርባቸዋል ብለዋል። አክሎም ተጫዋቾች ተልዕኮ ዋንጫን ለጀርመን ብሔራዊ ቡድን ማምጣት እንጂ ፖለቲካዊ መልእክቶችን ማስተላለፍ አይደለም ተብሏል። የጀርመን ብሔራዊ ቡድን በካታር ዓለም ዋንጫ ፖለቲካዊ ጉዳዮች ላይ ትኩረት ያደረጉ ነገሮችን ፎቶ በመነሳት ሂደት ላይ በስፋት ሲያሳዩ እንደነበረ የሚዘነጋ አይደለም። ቃል ስፖርት ዩቲዩብ ቻናል ላይ ትገኛላችሁ። የሰዓቱን የተመራረጡ ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። አብራችሁን ካላችሁ ላይክ አድርጉን። የእናንተ አንድ ላይክ ለኛ በብዙ ያስፈልገናል። ላይክ እያረጋችሁን ቃል ስፖርት ዩቲዩብ ቻናልን ቆዩ። መረጃዎች ቶሎ እንዲደርሷችሁ ደግሞ ሰብስክራይብ ካረጋችሁን የደውል ምልክቷን ተጫኑ። ፈጣን መረጃዎቻችን በተለይም ወቅቱ የዝውውር ነውና በስፋት የዝውውር መስኮቱ ላይ ወቅቱ የዓለም ዋንጫ ነውና በዓለም ዋንጫ ላይና በታላላቅ የአውሮፓ ክለቦች ላይ እያደረሰን እንቆያለን። ከፕሪሚየር ሊግ መረጃ ጋር ቃለኝ አብራችሁን ቆዩን። በዝውውር ጉዳይ ላይ ቢግ ሲክስ ክለቦች በንቃት እየተሳተፉ ይገኛሉ። በፕሪሚየር ሊጉ እግር ኳሳዊ ተአምርም ቢሆን የተረፈው ቶተንሃም ሆትስፐርስ ራሱን እያጠናከረ ነው። 2 ተጫዋቾችን አስቀድሞ አስፈርሟል። በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን አድርሰናችሁ ነበረ። አሁን ላይ ደግሞ ሶስተኛውን ተጫዋች ለማምጣት የሚያደርገው ጥረት ግን አልተሳካለትም። ብራይተን ከቶትናም ለተከላካዩ ቫን ሂክ የቀረበለትን ሁለተኛ የዝውውር ጥያቄ ውድቅ ማድረጉን ስካይ ስፖርት ዛሬ በፊት ገጹ ላይ ይዞ ወጥቷል። ቶትናም ግን ተስፋ አልቆረጠም እየተባለ ነው። ድርድሩ ይቀጥላል። ጆሴፍ ፔፕ ጋርዲዮላ የእግር ኳስ ሕይወታቸው የእሳቸው የእግር ኳስ ፈልስፍና በባርሴሎናም በባየር ሙኒክም የሰራ በማንቸስተር ሲቲ ደግሞ በደንብ የተረጋገጠ ነው። ምክንያቱም በፈታኙ ፕሪሚየር ሊግ ባለፉት 10 ዓመታት ያሳኳቸው ክብሮችና ገድሎች ስለእሳቸው ብዙ ይናገራል። በርካቶች እሳቸው ሲቲን አይደለም የእንግሊዝ ፕሪሚየር ሊግንም ጭምር የቀየሩ ምርጥ እያሉ ያደንቋቸዋል። እሳቸው ከማንቸስተር ሲቲ ከወጡ በኋላ ሕይወት በማንቸስተር ሲቲ ተጀምሯል። እግር ኳስ ደግሞ ጨዋታዎች በሚቀጥለው ሲዝን በትልቁ ይጠበቃሉ። ጆሴፍ ፔፕ ጋርዲዮላ ሲቲ ደጋፊነታቸው እንደሚቀጥል ካረጋገጡ በኋላ ትላንትና ደግሞ የሃንሲ ፍሊኩን ባርሴሎና በተመለከተ በጣም ውብ እግር ኳስ ይጫወታሉ፣ ፍጹም የተለዩ ናቸው። እናም ላሊጋን ድጋሚ የማየው በዛ ምክንያት ነው። የላማሲያ ታዳጊዎችም በጣም የተለዩ ናቸውና ባርሴሎናን እየደገፍኩ መቀጥላለሁ ብሏል። በእርግጥ እሳቸው ባርሴሎና የተባለች ከተማ ካታላን የተባለች ግዛት ተገንጠለ ሀገር ትሆንላቸው ዘንድ በብዙ የለፉ ሰው እንደሆኑ ይታወቃል። ማንቸስተር ሲቲ ኤሎት አንደርሰንን ለማስፈረም የሚያደርገው ጥረት አልተቋረጠም። በእርግጥ ከስምነት አልደረሱም ነበር በመጀመሪያ ዙር ጥያቄ። በማንቸስተር ሲቲ በኩል በቀጣዮቹ የሥራ ቀናት ከኖቲንግሃም ፎረስት ጋር ዳግም ለመደራደር ዝግጁ ናቸው ተብሏል። ከኖቲንግሃም ፎረስት ጋርም ከስምነት ያደርሳቸዋል የተባለ የዝውውር ጥያቄን በቀጣይ ያቀርባሉ ተብሏል በማንቸስተር ሲቲ በኩል። ስለዚህ የኤሊዮት አንደርሰንን ጉዳይ ሲቲ ዳግም ይመለስበታል። ሳንድሮ ቶናሊ ሌላኛው እቅዳቸው እንደሆነ ይታወቃል። ማንቸስተር ሲቲ የዚህ ክረምት የፔፕ ጋርዲዮላ ሰንበት በኋላ የመጀመሪያ ፈራሚ ይሆናል ተብሎ የሚጠበቀው ነው። በእርግጥ ጋርዲዮላ ያሉ ጀምሮ ቦርዱ ይህን ተጫዋች ወደ ቡድኑ ለማምጣት ፍላጎት እንደነበረው የሚዘነጋ አይደለም። የኤሊዮት አንደርሰን ምላሽ በቀጣይ በትልቁ ይጠበቃል። ሌላው ሲቲ ቤት ልናነሳ የወደድ ነው በአለፉት የጋርዲዮላ 10 ዓመታት ውስጥ ከ9 ዓመት በፊት ወደ ቡድኑ የመጣው በ2017 ኤደርሰን በትልቁ ይጠቀሳል። ኤደርሰን 9 ዓመት በፊት ነበር ለሲቲ የፈረመው። 375 ጨዋታ፣ 168 ክሊንሺት፣ 7 አሲስት በእግር ኳስ ያለው ግብ ጠባቂ ነው። 18 ዋንጫዎችን አሳክቷል። በፕሪሚየር ሊግ ታሪክ ብዙ አሲስት ያለው ግብ ጠባቂ እሱ ነው። በነገራችን ላይ የዚህ አይነት ሚና በጃሊ ጄ ዳናሮማ ስር ይታያል ወይ? ያውም በአዲስ አሰልጣኝ ስር የሚለው በቀጣይ ይጠበቃል። ቼልሲ በዘንድሮ የውድድር ዓመት በተለይም የአሰልጣኝ ሹምሽር ሂደቱ ስንብቱ ክለቡን በብዙ አደጋ ላይ የጣለ በሚል እንዲተች እንዳደረገ ይታወቃል። ባለቤቶቹም በጣም የተተቹት ነገር የወሰኗቸው ውሳኔዎች ነበረ። ከዚህ ጋር በተያዘ ክለቡ በስተመጨረሻም ያደረጋቸው ውሳኔዎች የማሬስካ ስንብት ጀምሮ ማለት ነው
ክለቡን ሳይታሰብ ከአውሮፓ ሻምፒዮንስ ሊግ ደረጃነት አውጥቶ የትኛውም የአውሮፓ መድረክ ላይ የማይሳተፍ ቡድን አድርጎታል። ይሄም ክለቡ ከአጋር ድርጅቶች ጋር በተለይም የመለያ ስምምነት የፊት ለፊት የመለያ አጋር ድርጅት ስምምነትን ለማድረግ በነበረው ሂደት ላይ የዋጋ ቅናሽ አምጥቶበት በ16.7 ሚሊዮን ፓውንድ በላይ የክፍያ ሂደቱ ቀንሷል። ይህ ዋጋ ቼልሲ ከአዲስ አጋር ጋር አዲስ አጋር ለማግኘት የሚደረገውን ሂደት በጣም አክብዶበታል። ሰማዮቹ የአምና ክለቦች የዓለም ዋንጫ ሻምፒዮን የነበሩ በቅርብ ዓመታት ውስጥ ሻምፒዮንስ ሊግንም ካነሱ የፕሪሚየር ሊግ ክለቦች ውስጥ የሚጠቀስ በአውሮፓም ሶስቱንም ዋንጫ ያነሳ ሻምፒዮንስ ሊግንም የአውሮፓ ሊግንም ኮንፈረንስ ሊግንም ያነሳ ብቸኛው ቡድን እንደነበረ ይታወቃል። አሁን ላይ ግን የዘንድሮ የውጤት ቀውሱ እንዲህ አይነት ችግር ጋርጦታል። አሁንም ቢሆን አጋር ድርጅት እንዳላገኘ ነው ቴሌግራፍ መረጃውን ይዞት የወጣው። እያፈላለጉ ይገኛሉ። በአንድ ወቅት የቀድሞ የማንቸስተር ዩናይትድ ሌጀንድ ኤቭራ በእኛ ጊዜ አርሰናልን ማሸነፍ ብዙም ከቁም ነገር የማይቆጠር፣ ሲቲን ካሸነፍን ጩኸታም ጎረቤቶች እንዳሸነፍን የሚቆጠር፣ ሊቨርፑልን ካሸነፍን ቀንደኛ እግር ኳሳዊ ጠላትን እንዳሸነፍ የሚቆጠር፣ ግን ቼልሲን ማሸነፍ የፕሪሚየር ሊግን ዋንጫ ማሸነፍ ነበር ብሎ ያው ሞገሰው ክለብ ነው እንዲህ አይነት አደጋ ውስጥ የገባው። ዣቪ አሎንሶ ይህን ክለብ የማዳን ትልቁ የቤት ስራ ይጠብቃቸዋል። የአርኔ ስሎት ስንብት የዘገየ ብሎታል ዲያን ሎቭረን። የቀድሞ የሊቨርፑል ክሮሻዊ ተከላካይ ዲያን ሎቭረን አሰልጣኝ አርኔ ስሎት ስንብት በጣም የዘገየና ክለቡን የጎዳ ብሎታል። ሊቨርፑል አሰልጣኝ መቀየሩ አስፈላጊ ነበር ያለው ሎቭረን ውሳኔው ዘግይቷል፣ ቀደም ተብሎ መወሰን ነበረበትም ብሏል። የካቲት ወይም መጋቢት አካባቢ አርኔ ስሎት ማሰናበት ነበረባቸው። ያ ውሳኔ መዘግየቱ ክለቡ መጨረሻ ላይ ሻምፒዮንስ ሊግ ለመግባት በጣም እንዲፈተና እንዲቸገር አድርጎታልና የአርኔ ስሎት ስንብት በጣም የዘገየና ክለቡን ወደኋላ የጎተተ ብሎታል። ዲያን ሎቭረን በርካታ ሀሳቦችን ነው በነገራችን ላይ ያነሳው በክለቡ ዙሪያ በአሰልጣኝ አርኔ ስሎትን ብቻ ሳይሆን በክለቡም ወቅታዊ ጉዳዮች ላይ በተጫዋቾች ዝውውር ጉዳይ ላይም በርካታ ሀሳቦችን አንስቷል። በእርግጥ አንድ ባንድ እንመልከታቸው። በእሱ ሀሳብ ላይ ግን በዚህኛው የስሎት ስንብት መዘግየት ጉዳይ ላይ ግን የቃል ስፖርት ዩቲዩብ ቻናል የሊቨርፑል ቤተሰቦች መልከታችሁን ላኩልን። ዲያን ሎቭረን ሳላን በተመለከተ እሱ ብቻ ሳይሆን በርካታ ሌሎች ተጫዋቾችም ተከፍተዋል። በግልጽ እንነጋገር ከተባለ እሱ በእርግጠኝነት ከዚህ የተሻለ ነገር ይጠብቅ ነበረ። ነገር ግን ያንን ያህል ጥሩ አፈጻጸም ባታሳይ እንኳን አንዳንድ ጊዜ የሚያበረታታ ሰው ያስፈልጋል። ሳላ ለሊቨርፑል ማን እንደሆነ ማንም አይረሳውም ይላል ዲያን ሎቭረን። ሳላ ከክለቡ እንዲወጣ የተገፋው በማኔጅመንቱ ወይም በአመራሩ እንደሆነ ተጠይቆ ምላሽ ሰጥቷል። እኔ የክለቡ አመራሮች ናቸው ብዬ አላስብም። እኔ እንደማስበው እሱ በአንድ ሰው ብቻ ነው፣ እሱም አሰልጣኝ አርኔ ስሎት ናቸው ለዚህ የደረጉት። ግልጽና ቀላል በሆነ መንገድ እንነጋገር ከተባለ ለሳላ መከፋት መገፋት ምክንያቱ ክለቡ ሳይሆን አርኔ ስሎት ናቸው። እሳቸው መውጣታቸው ላይ ቀር ነገር ሳላ ክለቡን እንኳን ቢለቅ በክብር እንዳይወጣ አድርጎታል። ሳላ ለሊቨርፑል ያደረገው ነገር በእንደዚህ አይነት መልኩ እንዲሸኝ የሚገባው አይደለም። ያ እንዲሆን ያደረጉት አሰልጣኝ አርኔ ስሎት ናቸው ብሎ ተሰናባሹን አሰልጣኝ ሞቅሶታል። የቃል ስፖርት ዩቲዩብ ቻናል የሊቨርፑል ቤተሰቦችም በዚህ ጉዳይ ላይ የግል ምልከታችሁን በሀሳብ መስጫ ሳጥናቸው ላይ ላኩልን። ታይለር አዳምስ ሊቨርፑል በአንዲ ኢራኦላ ስር የፕሪሚየር ሊጉን ዋንጫ የማሸነፍ አቅም ያለው ብሏል። አስደናቂ ገጸ ባህሪ ያለው እናም አስደናቂ ሰው ነው። ሊቨርፑል ካላቸው ተጫዋቾችና መጫወት ከሚፈልጉት ያጫወት ዘይቤ ጋር ፍጹም አስደናቂ ጊዜን ያሳልፋልና በእርግጠኝነት ኢራኦላ ዋንጫውን ከቡድኑ ጋር ያመጣል እያለ ነው። የበርነሞዝ ተጫዋች ነው እሱም። ሌላው የቀድሞ የበርነሞዝ ተጫዋች አሁን በሊቨርፑል የሚገኙ ሜሎሽ ኬርኪስ አሰልጣኙን አግኝቶታል በድጋሚ። ይሄ ለሱ በጣም ልዩ አጋጣሚ እንደሆነ እየተናገረ ይገኛል። ሜሎሽ ኬርኪስ ሲቀጥል በኢራኦላ ስር በበርነሞዝ ቤት ድንቅ ጊዜን አሳልፍ ያለውኝ አሁን ደግሞ ወደ ቡድኑ መምጣታቸው የሳቸው ለእኔ በጣም አስደናቂ ያደርገዋል ብሏል። በእርግጥ ተቀዳሚ ምርጫ ሆኖ ይቀጥላል። በእርግጥ የሮበርትሰን ስንብትውን ስለሆነ ተቀዳሚና ብቸኛ ምርጫቸው ሊሆን ይችላል። ምናልባት ቲሚካስን ነው በዛ ቦታ ላይ ሊያመጡት ያሰቡት። የኢራኦላ አጮትና ታክቲክን ጠንቅቆ ማወቁ ሜሎሽ ኬርኪስ ለቦታው ቁጥር 1 ሆኖ ምናልባትም ተሻሽሎም ሊታይ ይችላል ተብሎ ይጠበቃል። ቨርጅል ቫን ዳይክ በትልቅ ሽግግር ላይ እንዳለን ግልጽ ነው። ነገር ግን በአዲሱ አሰልጣኝ አንድ ኢራኦላ ስር ለሚመጣው አዲስ ፈተና በጣም ተግተን መስራት አለብን ብሏል። ባለፈው ውድድር ዘመን ያሳየነው ጥንካሬ ይዘን በቀጣይ ለትልቅ ዋንጫዎች እንደምንፎካከርና ከአሰልጣኙም ጋር ጥሩ ጊዜ እንደሚኖረን እርግጠኛ ነኝ ያለው አምበሉ ቨርጅል ቫን ዳይክ ነው። የቃል ስፖርት ዩቲዩብ ቻናል የሊቨርፑል ቤተሰቦቻችን ዶሚኒክ ሴቦስ ላይም ከአንድ ኢራኦላ ጋር ጥሩ ንግግር አድርገናል። የእሱ አጨዋወት ለእኔ አይነት ተጫዋች በጣም ይመቻል ብዬ አስባለሁ። በሊቨርፑል ቤት ገና ብዙ
የማሳካው ነገር አለ እያለ ነው። የሱም ኮንትራት ነገር ይጠበቃል። በሊቨርፑል ቤት ድርድሮች እንደነበሩ ይታወቃል። አሁን ላይ ለጊዜው ድርድሩ እድገት አላሳየም ከተባለ በኋላ ሙሉ ትኩረቶች ወደ ዓለም ዋንጫ ሆነዋልና በተጫዋቹ ጉዳይ ላይም ቀጣይ መረጃዎች ይጠበቃሉ። ሊቨርፑሎች ትኩረት ያደርጉበታል ተብሎ ይታሰባል። ለሊቨርፑል ደጋፊዎችም ጎን ለጎን እናነሷለን። ሌላው ግን ከርትስ ጆንስ ነገር ያው ከጊዜ ወደ ጊዜ እያደገ የመጣ ዝውውር ሆኗል። እንደውም የኢንተሩ ዳይሬክተር ፔሮ አውሲሊዮ የከርትስ ጆንስ ድርድር እውነት መሆኑንና ቀጣይ ሊፈጸም እንደሚችል ፍንጭም ጭምር የሰጡበት ነው። ለወትሮ የምናውቀው ማንቸስተር ዩናይትድ ተጫዋቾችን ሲያብጠለጥል ነው። እንደውም ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን እንደምታስታውሱት ሌስ አንድሮ ማርቲኔዝ ስልኩን ጭምር ተቀብሏል። የቀድሞ የዩናይትዱ ሌጀንድ ፖል ስኮልስን ጸብ ውስጥ ገብተው ማለት ነው። በእርግጥ የፖል ስኮልስና የኒኪ በትችት በርካታ ዩናይትዳውያንን በወቅቱ አናዶ ነበረ። ዛሬ ግን ፖል ስኮልስ ስለ ዩናይትድ ሲሆን ግን እንደዛ አይነት ሰው እንዳልሆነ የሚያሳይ መልእክት አጋርቷል። ሀገርህ እንግሊዝ ዋንጫ ብታሸንፍ ወይስ ማንቸስተር ዩናይትድ የሶስትዮሽ ዋንጫን ቢያሳኬቱን ትመርጣለህ ሲባል ክለቤ ዩናይትድ ሶስትዮሽ ዋንጫን ቀጣይ ሲያነሳ ባይ ይሻለኛል ዘንድሮ እንግሊዝ ዋንጫ ስታነሳ ከማይ ብሏልና ለዩናይትድ ሲሆን ልቡ ስስ ነው ፖል ስኮልስ። አሌክስ ስኮት ዩናይትድ ለረጅም ዓመታት ሲከታተለው የቆየ አማካይ ነው ሲል ሹሊ ታውክ በዛሬው የፊት ገጹ እትም ላይ ይዞት ወጥቷል። ዩናይትድ ለተጫዋቹ በጥር ወር ጥያቄ ያቀረበ ቢሆንም በበርንማውዝ የዋጋ ግምት ወይም ደግሞ የዝውውር ሂሳብ ምክንያት በዩናይትድ በኩል ወደኋላ እንዲያፈገፍጉ ያደረገ ነበረ። አማካዩ በአሁኑ ወቅት የውል ማራዘም ንግግር እያደረገ ቢሆንም አዲስ ውል ግን በበርንማውዝ ላይ ፈርም ይችላል። በተለይም ትልቅ ክለቦች ጥያቄ ካቀረቡለት ቶትናምን ጨምሮ በርከት ያሉ ክለቦች የተጫዋቹ ፈላጊ ናቸው። በርንማውዝ ተጫዋቹን የመሸጥ ምንም አይነት ፍላጎት አሁንም የለውም። የዝውውር ሂሳቡ ግን በጣም የተጋነነ መሆን ጥር ላይ የገፋው ማንቸስተር ዩናይትድ በዚህ ክረምትስ ላይ ምን አይነት ድርድር ያደርጋል ተብሎ ይጠበቃል። አሌክስ ስኮት በተለይም አሰልጣኝ አንዲ ኢራኦላ ክለቡ ከለቀቁ በኋላ ተከታያቸው እንደሆነ በስፋት እየተነገረ ይገኛል። በእርግጥ በርከት ያሉ የአውሮፓ ክለቦችም ሲፈልጉት ነበር። አሁን ደግሞ ዩናይትድ በጥር ላይ ያቆመውን ዝውውር በዚህኛው ክረምት ሊቀጥለው ይችላል እየተባለ ይገኛል። ዩናይትድ የአማካይ ክፍሉን ለማጠናከር በርካታ አማራጮችን እያየ ነው። በተለይም ኤኖስ ቡድኑን ከያዙ በኋላ ዩናይትድ አማራጭ አይቶ የሚያስፈርም እንጂ አንድ ያለውን ተጫዋች ብቻ የሚያስፈርም ክለብ መሆኑን ተመልክተናል። የሊዩሳል ጉዳይ አሁንም በኒካስል ዩናይትድ እና በማንቸስተር ዩናይትድ ጉዳይ ከስምነት ሊደረስ አልተቻለም። ሊዩሳል ለዩናይትድ የመጫወት ፍላጎት ቢኖረውም በክለቡ ኒካስል ዩናይትድ በኩል ተጫዋቹ የመውጫ በር ላይ መቆም ፍላጎት የላቸውም። ወደ ዩናይትድ በሚያደርገው ዝውውር ግን ኒካስል ዩናይትድ በጣም ትልቅ ገንዘብ ይፈልጋልና ይህ ለተጫዋቹም የማንቸስተር ዩናይትድ የመጫወት ህልም እንቅፋት ሆኗል እየተባለ ይገኛል። ማንቸስተር ዩናይትድ ይፋ ጥያቄ ባያቀርብም የዝውውር ሂሳቡን ግን አውቆታል ከ70 ሚሊዮን ፓውንድ በላይ መሆኑን። ይህም ዝውውሩን አሁንም አስቸጋሪ እንዳደረገው ነው። ሌላው ማንቸስተር ዩናይትድ የቀድሞ አካዳሚ ውጤት የሆነውን ተጫዋች ወደ ኦልድ ትራፎርድ ሊያመጣ መሆኑ ታውቋል። ማንቸስተር ዩናይትድ በግብ ጠባቂ ቦታ ላይ ያለውን ክፍተት ለማጠናከር ሳም ጆንስተንን በዝውውር ውስጥ አካቶ ወደ ቡድኑ ለማምጣት ጥረት እያደረገ ነው። ክለቡ በማንቸስተር ዩናይትድ ሁለተኛ ወይም ሶስተኛ ግብ ጠባቂ ሆኖ ይቀጥላል ተብሏል። ዝውውሩ ከተጠናቀቀ በማንቸስተር ዩናይትድ በኩል አልታይ ባይንደር ክለቡን ለቆ ወደ ቱርክ ክለቦች በዚህ ክረምት ያመራል ተብሎ ይጠበቃል። ማንቸስተር ዩናይትድ የኤስ ሚላኑን ኮከብ ራፋኤል ሊያኦን ሁኔታ እየተመለከተ ነበረ። በርካቶች ግን ከዚህ ሳምንት ቡጢ በኋላ በተጫዋቹ የዲሲፕሊን ጉዳይ ላይ ስጋት ገብቷቸዋል። ዩናይትድ ከዚህ ቀደም ከተጫዋቹ ወኪል ጋር ንግግር አድርጎ ነበረም። በዚህኛው ክረምት ግን ውይይት አላደረጉም። ተጫዋቹ በቀጣይ ኤስ ሚላንን ለቅቄ ወደ እንግሊዝ ማቅናት እፈልጋለሁ፣ ዩናይትድን እየደገፍኩ ነው ያደግኩት በሮናልዶ ምክንያት ካለ በኋላ በርካቶች ስሙን ከዩናይትድ ጋር እያያያዙት፣ በዛ ላይ ደግሞ ማንቸስተር ዩናይትድ በራሱ በቦታው ላይ ክፍተት ነበረው። አሁን ግን በዩናይትድ በኩል እስካሁን ድርድር ያላረጉበት ተጫዋች ከዚህ ቀደም አንድ ጊዜም ቢሆን ወኪሉን ያገኙለት ራፋኤል ሊአኦ ከሰሞኑ የዲሲፕሊን ችግሩ ምክንያት በርካታ ዩናይትዳውያን ስጋት ገብቷቸዋል። ለፖርቱጋል ሲጫወት በቀይ ካርድ የወጣው በሜዳ ላይ ክለቡን በሚያግዝ ጥፋት ተሳትፎ ሳይሆን በቡጢ ተማቶ እንደነበረ የሚዘነጋ አይደለም። አርሰናል ትጫወታለህ ወይም ደግሞ አርሰናሎች አንተን ይፈልጉሃልና ወደ አርሰናል ትሄዳለህ ተብሎ ጠይቆ ነበረ። የባርሴሎና ኮከብ ዳኒ ኦልሞ ምላሽ ሰጥቷል። የባርሴሎና ደጋፊዎች ምንም ስጋት እንዳይገባችሁ ከአርሰናል ጋር ስሜ በመያያዙ እኔ አሁንም ፍላጎቴ
በባርሴሎና መጫወት ነውና ምንም ስጋት እንዳይገባችሁ እኔ ዝውውሩን አልተስማማውም ብሏል። አርሰናል በቀጣይ ክረምት ወደ ቡድኑ ሊያመጣቸው ወይም በዚህ ዝውውር መስኮት ወደ ቡድኑ ሊያመጣቸው ከሚፈልጋቸው ተጫዋቾች አንደኛው ዳኒ ኦልሞ እንደሆነ ይታወቃል። ነገር ግን ዳኒ ኦልሞ ፈጽሞ ወደ አርሰናል ለመዞር ከአርሰናል ጋር ድርድርም ውይይትም አላደረግንም። የአርሰናልን ፍላጎት ግን አውቃለሁኝ። አሁን እኔ በባርሴሎና መቆየት ነው የምፈልገው ብለዋል። በአርሰናል በኩል በዚህ ክረምት ላይ በአንድሪያ ቤርታና በሚኬል አርቴታ እየተመራ ቡድኑ በዝውውር መስኮቱ ላይ የነቃ ተሳትፎን ሲያደርግ ዳኒ ኦልሞ አንደኛው እቅዳቸው ነው። ምናልባት ይፋ ጥያቄ ከቀረበ የባርሴሎና ምላሽ የዳኒ ኦልሞስ ምላሽ ደግሞ የሚለው በቀጣይ ይጠበቃል። የቱርኩ ክለብ ቤሺክታሽ ሌሳንድሮ ትሮሳርድን ዋነኛ ኢላማ አድርገው እየሰሩ እንደሆነ ይታወቃል። አርሰናል ከዚህ ዝውውር እስከ 25 ሚሊዮን ፓውንድ አካባቢ ሊቀርብለት ይችላል እየተባለ ነው። ትሮሳርድ በአትሌቲኮ ማድሪድ፣ አስቶን ቪላ፣ ኒካስል፣ ኢንተር፣ ዩቬንቱስ የመሳሰሉ የአውሮፓ ግዙፍ ክለቦችም ስሙ እየተያዘ ይገኛል። በእርግጥ አርሰናል ሊሸጠው ከተዘጋጁ ተጫዋቾች አንደኛው ነው እንደሚቀርብለት ገንዘብ። ሌላኛው በዛ የሜዳ ክፍል ላይ የሚጫወተው የማርቲኔሊን ጉዳይ በተመለከተም በርካታ ክለቦች ጋር ስሙ ቢያያዝም ያው ባየር ሙኒክ ነው በትልቁ እየተነገረ የሚገኘው። ከእሱ ጋር በተያያዘ ግን ውድ ቤተሰቦቻችን የአንቶኒ ጎርደን ዝውውር ወደ ባርሴሎና መሆኑ ነው እንግዲህ በባየር ሙኒክ በኩል ትኩረታቸው ወደ ጋብሪኤል ማርቲኔሊ እንዲሆን ያደረገው። በ54 የተለያዩ ጨዋታ 61 ጎሎችን ያስቆጠረው ተጫዋቹ በአርሰናል በኩል በእነኚህ ጨዋታዎች ላይ ምንም ሽንፈት እንዳያስተናግድ ሆኗል። 45 ድል 9 አቻ አለውና ማርቲኔሊ ግብ ሲያስቆጠር አርሰናል የመሸነፍ እድሉ ዝቅተኛ ነው። አርሰናል ግን በዚህኛው ክረምት ከሱ ገንዘብ እንጂ ተጫዋቹን ግልጋሎት በቀጣይ ዓመት አይፈልግም እየተባለ ነው። ባየር ሙኒክ በትልቁ ስሙ እየተነሳ ነው። አርሰናል ደግሞ ተተኪ ፍለጋ ላይ እንዳለ ይታወቃል። አርሰናል ሞርጋን ሮጀርስን ነው ከአስቶን ቪላ ለማምጣት ፍላጎት የነበረው። ዝውውሩ ግን ለአርሰናል አሁን በጣም ፈታኝ ሆኗል። በአስቶን ቪላ በኩል አሁን በዩናይትድም ዝርዝር ውስጥ የተካተተውን ሞርጋን ጊብስ ዋይትን መመልከት ጀምረዋል። የኖቲንግሃም ፎረስቱ ኮከብ ሌላ ኢላማ ሆኖ ብቅ ብሏል። አርሰናል እንደ አማራጭ እየታየ ይገኛል። ግን ሞር የክንፍ አጥቂ ሆኖ ይጫወታል ተብሎ አይታሰብም። በ10 ቁጥር ሚና ላይ በጣም ወሳኝ ሊሆን ይችላል። እንደ ሞርጋን ሮጀርስ ቨርሳታይል ላይሆን ይችላል። አርሰናሎች በዝርዝራቸው ውስጥ አካተው እየተመለከቱት ነው። ሌላው ከአርሰናል ዝውውር ጋር በተያያዘ ኬፓ አሪዛባላጋ አርሰናልን መልቀቅ እንደማይፈልግና በአርሰናል መጫወቱን እንደሚቀጥል አረጋግጧል። ኬፓ ሲጫወት ግን በጥሎ ማለፍ ጨዋታ አርሰናል ዘንድሮ ምን እንደገጠመው ይታወቃልና ምናልባትም አርሰናል አዲስ ግብ ጠባቂ ላይ ይችላል እየተባለ ነው። ራምስዴል እያለ ዳቪድ ራያን ያመጡት ሚኬል አርቴታ አሁን በኬፓ ብቻ ተማምነው ይቀጥላሉ ግን ተብሎ አይጠበቅም። ከሃቨርዝ የመሃል አጥቂ ሆኖ ለአርሰናል ባደረጋቸው 35 የፕሪሚየር ሊግ ያለፉት ጨዋታ 17 ከፔናልቲ ውጭ የሆኑ ግቦችን አስቆጥሮ 10 አሲስት አድርጓል። ፔናልቲ ውጭ ማለት ከሳጥኑ ሳይሆን ፔናልቲን ሳይጨምር ማለት ነው። ይህም በአማካይ በየ110 ደቂቃ የግብ አስተዋጽኦ አለው ማለት ነው። አርሰናል በቀጣይም የውድድር ዓመት ከሃቨርዝን የማይነካና የማይተካ ተጫዋች አድርጎ ይቀጥላል። ከሃቨርዝ በሚቀጥለው የውድድር ዓመትም የአጥቂ ክፍሉ ላይ ይሳተፋል። አርሰናል ከሃቨርዝን ብሎ የሚያመጣው ተጫዋች አይኖርም ማለት ነው። የጀርመን ብሔራዊ ቡድን አሰልጣኝ ዩሊያን ኔግልስማን እንዴት እንዳወደሱት ይታወቃል። ሌላው ዴክላን ራይስን በተመለከተ ነው። ከአርሰናል ጋር ምንም አይነት ዝምድና የለኝም። አርሰናል የሊጉን ዋንጫ በላ አልበላ አሸነፈ አላሸነፈ ለእኔ ግድ አይደለም ይለን ፒተር ክራውች። አንድ ሰው ግን እዛ ቤት ግድ ይላል። እሱም ዴክላን ራይስ ነው። ዴክላን ራይስ የዓለማችንን ምርጡ ተጫዋች ነው። እናም እኔ ከአርሰናል በላይ የዴክላን ራይስ ዋንጫ መብላት ያሳስበኝ ነበር ስለለፋ ብሏልና እኔ ለአርሰናል ግድ የለኝም ይላል የቀድሞ የሊቨርፑል ሰው ፒተር ክራውች። ግን ድንቅ ሰው ዋንጫ በልቷል። እሱም ዴክላን ራይስ ብሎታል። በዛ ቡድን ውስጥ በርካታ የሚነሱ ተጫዋቾች አሉ። ያ ሁሉም የራሱን ሊያነሳ ይችላል። ምናልባት የቃል ስፖርት ዩቲዩብ ቻናል የአርሰናል ቤተሰቦች የተጠናቀቀ የውድድር ዓመት በፕሪሚየር ሊግ ሻምፒዮንነት እንዲጠናቀቅ ማነው የእናንተ ቁልፍ ሚና የተወጣ ተጫዋቻችሁ የሚለው ልታጋሩን ትችላላችሁ። ፒተር ክራውች ዴክላን ራይስን መርጧል። የአርሰናል ደጋፊዎች የቃል ስፖርት ዩቲዩብ ቻናል የእናንተን አጋሩን። ጋብሪኤል ማጋለሽም በጣም አስደናቂ ጊዜን ያሳልፈዋል። ዳቪድ ራያም አሳልፈዋል። በነገራችን ላይ ከሾኮርዳን ሙስጣፊ በመቀጠል በአርሰናል ቤት በጣም ከፍተኛ ሬቲንግ ያገኘው ባለፉት 10 ዓመታት ውስጥ በተከላካይ ክፍል ማጋሌሽ እንደነበረም ይታወቃል። ከዛ ውጪ ማጋሌሽ እዚህ ቡድን ግብም ማስቆጣሪ ነበረ። ቶማስ ቱሄል ታዲያም በአርሰናል የቆሙ ኳሶች ዙሪያ ላይ ጥያቄ ቀርቦላቸው ነበር። እሳቸውን በርካታ ተጫዋቾች ከአርሰናል እንደጠሩ ይታወቃል። የአርሰናል ተጫዋቾች ከኛ ጋር አብረዋሉ። ይህ ደግሞ ለቡድናችን ተጨማሪ ጉልበት ነው። እዚህ ባለንበት ቆይታ የአየር ሁኔታውም እንደምንላመር ተስፋ አደርጋለሁ። ከሁሉም በላይ ግን በአርሰናል ተጫዋቾች ምክንያት የደረሰብንን ትችት እናውቀዋለን፣ ግን ሁሉም የሚጫወትበት ነው ብሏል። በርከት ያሉ አሰልጣኞች የአርሰናል የጨዋታ ባህልን እንግሊዝ ከደገመችው በዓለም ዋንጫ ታሰጋናለች መባሉ
የሚዘነጋ አይደለም። ቃል ስፖርት ላይ ናችሁ፣ ላይክ አድርጉን። ሐሳብ አስተያየት ካለ መጻፍ ይቻላል። ለ100,000 ሰብስክራይበር ጉዞ አጋርነታችሁ ግን ሳናመሰግን ማለፍ አንወድም። መልካም ጊዜ